ምላሽ ሊሰጥ ነው እየመጣን ነው ጠብቁ አበስጋ እንግዲህ ነገሩ በጣም እየጦፈ ይገኛል ማለት ነው ገላና ገሮምሳና ዮሳን ጌታውን ለቴዲ አፍሮ ኤቶሪካ አልበም ማለት ነው ገልሜ ሴና በሚል ሲንግል ሙዚቃ መልስ ጉድ እኮ ነው ያገር ካባ ለብሶ የመንደር ሰባኪ መልአክ ወረነቱ በሰፊው ተጀመረ ሰበር ዜና ተሰምቷል በአዲስ አበባ አዲሱን የቴዲ አፍሮ ዘፈን ሲያዳምጡ የነበሩ ከመቶ በላይ ወጣቶች በቁጥጥር ስር መዋላቸው ተሰምቷል እኔ እዚህ ጉዳይ ውስጥ የለሁበትም ነው ያወጣው መሰረት ሚዲያ ነው እንደዘገበው ከሆነ እነዚህ ወጣቶች የታሰሩት የድምጻዊ ቴዎድሮስ ካሳሁንን አዲስ ስራ ሲያዳምጡም ነው ተብሏል ይሁን እንጂ የፖሊስ ምላሽ ሌላ ነው ፖሊስ ወጣቶቹን የታሰሩበት በዘፈን ሰበብ ግንቦት ወር የሚካሄደውን ሀገራዊ ምርጫ ለማስተጓጎል ሲንቀሳቀሱ ስለተገኙ ነው ብሎ እንደው ምን ቀን ነው እዚህ ጉልስ የገባሁት ቤተሰብ ከነዚህ ተጠብቀኝቻ ምን እናርግ ሰብስክራይብ ያደርጋችሁ አብረን ፈታ እንላለን እንጫወታለን ቴዲ አፍሮ አለም ለቁልን መቃኛ ይሰማል ትግላችንን በድል ተወጥተናል ያው ትግላችን የታወቀ ነበር ያው ታውቁታላችሁ እኛውም ኢትዮጵያዊ ዘፋኝ አይደለም እንዴ በድፍረት ይዘፍነው ድምጽ ያልባ ያው ያገር ለመስፈን ዘፋኝ ለመሆን የሚያስፈልገው ድፍረት ብቻ ነበርና ድፍረት ያበላል ድመት ይባል እንዴ ዘፈን ሙዚቃ ተመልሳለች ያማን አቦናና ከኛ ጋር መተፈታ ጾም አላስፈታም ስትኝ ሌላ ሴት ጋር ሄድክ ይለኛል እንዴ እኔ ላንተ ባሰብኩኝ እኔ ላንተ ጦር ነገር በተመኘሁኝ እንዴ እኔ ብዙ ጊዜ ስለሆነ ወገብህን ያማሃል ብዬ ነው እንጂ እኔ አላስፈታም ብዬ ነበር አላልኩኝም ለማንኛውም እኔ የሚሰው ስላልሆንኩ ችግር የለውም መቼም ቺት አደረገብኝ ብዬ አላወራም ችግር የለውም ምክንያቱም እኔ ላንተ ባሰብኩኝ ግን ላንተ መልካም አስቤ ነበር ስጋውን ከበላ ከጠጣ ከአንድ ሳምንት ባለ ብዬ ነበር አንተ ሆይ እምቢያክ ውድነው ሹስ ምንድነው አላማ ምንድነው ችግር እንዴ ምንድነው ማታችን ይላክልኝ ብዬ ክስፓየር የሆነ ኪኒል ጭንቅላቴ ዶላሪቱ ሙሉ እንደ ሽምብራ ስጠረጥረው አደርኩ ግን ምንም አልተሻለኝ አታለኔ ክስፓየር ነው ልክ ያለው አዎ ክስፓየር ባይሆን ለምን ያሽለኝ አቶ ጭንቅሎ ተመልከት ለዚህ ላልተማረ ጭንቅላት 50 ሳንቲም በዚህ ትድናለች ብሎ ነው እንዴ እጅን ይወዳል ሰውየው አንተ ነኝ ያልተማርኩት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ባይለ ዝንቱ ቃለ መለኮት አስተጋቢ ውስጥ ለቤት በዋምሮ ስማ እንጂ እኔ ነኝ ያልተማርኩት ወይ እንደውም መማሬን እንድታቁ ሰብስብ ያስተምራችሁ አንተ ችግሩ የኪኒን ውጪ አላደረኝም ነው የምትል አዎ ታዲያ ለምን ሌላ መፍትሄ አንነገር ሁለቱ እኮ ነው ለከም ሳይሰጥ ኪሳራ ሌላ መፍትሄ ነው እስኪ አንተ ንገረው ያው ለዘጋያ አትክልት ታውቃለህ አትክልት ተራው እዛ ትወርድና ሁለት አቮካዶ ትገዛለህ አቮካዶ ሁለት ለሁለት ትከፍልና ፍሬውን በሁለት ኩባያ ግን አድርጋ ጠጣ እንቅላት በትንትኑ ነው የሚወጣው ጎሽ አዎ እንደዛ ይሻል እማ ጥሩ ነው በቀላሉ እኔ የምልህ ብትንትን ያለ ጭንቅላቴን ነው በሽታው ነው ብትንትን የሚለው በሽታውማ ባለበት ነው ቁጭ የሚል አቤት የክፉ ሰው ስራ በሽታዬን እዚህ ያገኘሁት እንዴት የጭንቅላት ህመም የሆነኝ ጭንቅሎ ነው ክብር ነው የሚሰጥ እኮ ለአንተ ትልቅ ሰው ነው ባሰብኝ አንተ ሰው ግን ምንድነው አላማ ምንድነው ቆይ ችግር አንተ ምንድነው ችግር አንተ ነህ እኮ በሽታዬ እንዳውም እኮ ገብረ መድን እኮ ለአንተ ኪኒኑን ቢሸጥልህ እኔ ይሻለኝ ነበር ብትውጡ አንተ ክብር ነው የሚሰጥ እኮ ለአንተ ትልቅ ሰው ነው ብዬ አንድ ነን ብዬ ነው እንጂ እኮ አፍንጫውን እንደ ጅራፍ ነበር እኮ ማጮህ ረጋ ባል ታገስ ብያለሁ ሌላ ጊዜ እንዲሆንኩ ማለት የለም ገረፈኝ መታኝ ብሎ ነገር እሱ ዛይድ ቢጎርም ሰው እኮ ነው ያለ ከገባው ደስ ይላል ወይማ ትንሽ አታስቢም እሺ ማለት በእናትሽ ነው ማን ጨነቀኝ በእናትሽ ማን አለጫው እኔ አጠገቤ ላይ እሺ ማን አለ አሁን ካንቺ ውጪ እሺ እኔ ከለቀስ ደስ ይላል ወይ ግን አታስቢም ምንም ማግን ይኸውልሽ ቅሬታ ያለ ሰው ጋር ማለት ነው አንቺ ግን ምንም የሰማሽ ነገር አለ ደግሞ ቀላል ነገር ግን አንዴ በአንዴ ወሰንሽ ማለት ነው
ማ እኔ በህይወቴን ደግሞ ይሄ ነገር ደግሞ እኔ አላውቅም። ግን ማ አስቢ በእናትሽ ማ አንዴ ፖይስ አድርጊ በእናትሽ። እኔ ካለቀስ ደስ ይላል። ካና አጠገቤ ለማን አለሽ ማ እሺ ጭንቅሌ ከገባ ደስ ይላል ወይ ማ ግን ማ በእናትሽ እሺ ማ እኔ ብቻ ካለቀስ ደስ ይላል ወይ ማ ግን ትንሽ አስብበት በእናትሽ ማ እኔ ካንቺ ፍቅር ከገባ ግን አንቺ ግን እንደዚህ ጋር ማሪ በእናትሽ ግን ምንም ቢሆን አንዴ ፖይስ አድርጊ ማ እኔ ብቻ ካለቀስ ደስ ይላል ግን ማ ግን አንቺ ግን በኔትር ጉዳይ ነው ግን እንደዛ አይደለም ተጣልኮ ሰው ማለት ነው ግን ይቅርታ መጠየቅ ግን አለበት ግን አንቺ ጋንድም ነው ግን ከኔትር ጉዳይ ነው አንቺ ደግሞ በኔትር ግን በአንድም አንቺ ወሰርክ ማለት ነው ማረ በእናትሽ እኔ ተቀበለ ማንንም የለም በእናትሽ ማ በእናትሽ ፕሊዝ ማ በእናትሽ ማ ምንም ቢሆን ፖይስ አድርጊ በእናትሽ እኔ አንዴ ፖይስ ብቻ አድርጊና ንገሪ በእናትሽ እኔ እሺ ካለቀስ ደስ ይላል ወይ ማሬ ማ ግን ትንሽ አስቢበት ማሚ ሰጨ ተጠንቀቅ። ሴትን ማመን ቀብሮ ነው ብያለሁ ከዚህ በፊት። ያረግሽው ኮፍያ እኔ ያረኩት ኮፍያ 85000 ብር 30 ኢንች ነው። ኤስዲዲ ነው። ሱፐር ደብል ድሮን ነው። በጣም ረጅም ነው። ከ400 ግራም በላይ ነው። በጣም ብዙ ነው። በጣም ብዛት ነው። አያችሁት? ግሉለስ ነው። ኤችዲ ነው። አያችሁት? እንትን ነው የሚመስለው ግን በፈልጉት ለጥፉታላችሁ። በፈልጉ ሹሩባ ይሰራል። 80 ሺህ አይደለም 85000 85000 ማለት የአንድ ካሜራ ዋጋ ኖርማል። እንግዲህ ነገሩ በጣም እየጦፈ ይገኛል ማለት ነው። ገላና ገሮምሳና ዮሳን ጌታሁን ለቴዲ አፍሮ ኤቶሪካ አልበም ማለት ነው ገልሜ ሴና በሚል ሲንግል ሙዚቃ መልሰዋል ማለት ምን ያስፈልጋል አሁን እንግዲህ ገላና ገሮምሳ በትናንትናው ቀን ማለት ነው ከጥቂት ደቂቃ በኋላ ትልቅ ነገር ጠብቁ ብሎ በራሱ ፌስቡክ አካውንት ላይ ተናግሮ ነበር። በዛው መሰረት ማለት ነው ከተወሰኑ ደቂቃዎች በኋላ ገልሜ ሴና በሚል ርዕስ አንድ ሲንግል ሙዚቃ ከዮሳን ጌታሁን ጋር በራሱ ዩቲዩብ ቻናል ላይ ለቋል ማለት ነው። በዚህ ዘፈን ላይ ማለት ነው ብዙ ነገሮችን ያነሳ ሲሆን ለቴዲ አፍሮ መልሷልም እየተባለ ይገኛል። በዚህ ላይ ምን ትላላችሁ? ሐሳባችሁ ኮሜንት ላይ አስቀምጡልኝ። ዶና ላይክ እንዳይረሳ። መልካም ቀን። አመን ብዬ ተቀብዬ 250 ሺህ ብር አግኝቻለሁ ብላለች። አሁን ከዚህ ሰዓት ጀምሮ ከዚህ ደቂቃ ጀምሮ ላመነ ሰው እስከ ነገ 10 ሰዓት ተኩል ድረስ የሰራዊት ጌታ እግዚአብሔር አምላክ የፋይናንሻችሁን በር በታምራት እንዲከፍትላችሁ ዘንድ ጸልያለሁ። በጌታ በኢየሱስ ስም አካውንታችሁ ባዶ የሆናችሁ ሰዎች ትሰራላችሁ፣ ታስገባላችሁ ወጪ፣ ትሰራላችሁ፣ ታስገባላችሁ ወጪ፣ ነገራችሁ ባዶና ኔጌቲቭ እየሆነባችሁ የቆየባችሁ ሰዎች ይህ መልእክት ወደ እናንተ ከደረሳችሁ በእርግጥ እስከ ነገ 10 ሰዓት ተኩል የሰራዊት ጌታ እግዚአብሔር በሕይወታችሁ ላይ ታምራትን እንደሚያደርግ በአካውንታችሁ ላይ ታምራትን እንደሚያደርግ አምናችሁ አመን ብላችሁ ተቀበሉ። በስልካችሁ ላይ ታምራትን እንደሚታዩ ተገረኔ ዙሮ ያላየኝ ስከፋ ስተሽ ማነሽ አላለኝ በኑሮ እርቀሳት የፈተነኝ ጠንካራ ሴት ህይወት ያስተማረኝ ቆይ ለምን ቸኩሎ ለመፍረድ ሲምል ጥለኝ ወጥመድም ቢጥል ዋይቦች ለመግፋት ሲጥር ላይ ታች ላይ ሲጥር ተገረኔ ዙሮ ያላየኝ ስከፋ ስተሽ ማነሽ አላለኝ በኑሮ እርቀሳት የፈተነኝ ጠንካራ ሴት ህይወት ያስተማረኝ ቆይ ለምን ቸኩሎ ለመፍረድ ሲምል ጥለኝ ወጥመድም ቢጥል ዋይቦች ለመግፋት ሲጥር ላይ ታች ላይ ሲጥር አዝኜ ነበር ግን አልፎ ሳኩኝ ወድቄ ነበር ዳንኩኝ ወይንም ተነሳው የሚል ግጥም በዚህ ሙዚቃ ውስጥ ሰማው ልበል። እህቴ ወድቀሻል እኮ ከመውደቅም እኮ ፈራርጠሻል። ቤተሰብ ግን የላትም እንዴ? ቆይ ልጅ መጡ ደግሞ ሊያደንቁኝ። ማን ነው የሚያደንቅሽ? አንቺ ነኝ እናት እንደዚህ እርቃንሽ እንዲህ እያልሽ ምንሽን ነው የምናደንቅሽ? የኔ እህት እኔ ጸልይልሻለሁ። ምንድነው እንደዚህ ይሄንን ገላሽ እንደዚህ አርገበገበሽ? በነገራችን ላይ ችግሩ የማን ነው? ኢትዮጵያ ውስጥ የኦዲየንስ ወይንም የተመልካቹ ነው። እንደዚህ አይነት ስራዎች ይታያሉ። ቁም ነገር ሰው ያመዋል እንዴ? ላሽቀናል እኮ እንዴ! እየሞተ ነው ትውልድ በራሱ እየሞተ ነው። በቃ ጥሩ ነገር ስናይ ይጨንቀናል። እዛ ጋራ ማየት አንፈልግም። የሆነ ግን ማይጠቅመን የሆነ ተልካሻ ነገር ሲመጣ ቁጭ ብለን አፍጥጠን እናያለን። እህቴ ወደ ራስሽ ተመለሽ። ወድቀሻል፣ ከስረሻል። ገባሽ? ይኸውልሽ ዘላለም አትኖሪም እዚህ ምድር ላይ። የሆነ ቀን ትሞቻለሽ። የኔ እናት እግዚአብሔር ልቦናውን ይስጥሽ፣
ወደ ራስሽ ይመልስሽ። ጸልዩላት እናንተ። ቪዲዮ መስል በደላችሁ ሀሳብና አስተያየት ኮሜንት ላይ አስቀምጡ። ቀጣይ ቪዲዮ እስከምንገናኝ